ልጁን ስጪው ልትቀይሪ እንዴ? ልጁን ስጪው አልፈልግም ነው አይሆንም እንዴ አይሆንም አይሆንም ደስታ ልብሴንም ተወሪ ልብሴ ምንም አይደለም ይኸውልህ ልብሴ ምናምን በቃ ይሄ ቁሳቁስ ምናምን ከልጅ የሚበልጥ ነገር አይደለም ሰማኝ ለኔ ቀሪ ነገር ሁሉ ልጄ ነው በቃ አይሆንም ተው ምንም አይመጣም እኮ ለሱ የምትሳሽ ከሆነ ልጁን ስጪው ልብስ ቀይረሽ እንሂድ ሩታ ለለምንሽ ቤተሰቦችሽ ጋር ሂጂ ፈረንጁ በእናትህ ተው ቤተሰቦችሽ ጋር መሄድ አለብሽ ሩታ እንሂድ እንዴ እንሂድ እንዴ አታልቅሽ በእናትህ ሩታ የሚያስለቅስ ነገር እኮ አይደለም እኮ ሩታ እየለመንኩሽ ነው ሩታ የሚደርሰውን ነገር እኛ በደንብ ስለምናውቀው ነው የሚደርሰውን ነገር በደንብ ስለምናውቀው ነው ሩታ እሺ ተነስ እሺ የሆነ ነገር እናደርጋለን በቃ እሺ የሆነ ነገር እናደርጋለን በቃ እሺ በቃ አስጨነቃችሁኝ የፈለገ ነገር ይመጣል እንጂ ለማንም አትጥልሽ ምንም አይሆንም እኔ ያለሁልሽ ማንም ባይኖርህ ያለሁልሽ ልጄ እሺ ንኪታ የኔ ህይወት ምንም አይመጣም ሩታ እንዴት ነሽ? ሰላም ነው? ልጅሽ አለ? ደስ አለኝ ሩታ ልጅሽ አለ ወይ ሩታ? ምን ያለ እንዴ? አለ ቤት እርግጠኛ ነሽ ልጅሽ አለ? አለ ምን ናችሁ አለ? እስቲ ዘኝቷል አለ ማንም አልመጣም ማለት አላስጨነቃችሁ ምን ሆነ ምን ሩታ ሩታ ብዙ የምናወራሽ ነገር አለ ነይ ቁጭ በይ ሩታ ብዙ የምናወራሽ ነገር አለ ምንድን ነው የሆናችሁት አስረዳኝ ሩታ ምንድን ነው እየተደረገ ያለው ነገር ጥሩ አይደለም ምንድን ነው ሩታ መጥፎ ነገር እያሰበ ነው ሁላችሁም ተሰብስበው አንቺ ላይ መጥፎ ነገር እያሰበ ልጁን ይዘውት ሊጠፉ ሩታ የኔ የምትዩ ሰው የለሽም ይሄንን አምስት ተቀበይ ሩታ ነኝ ዳኒ እንደዛ ያረግም ወይልሽ እኛ አሁን እየተሯሯጠን የመጣ ነው ልጁ አለ ወይ የለም ወይ የሚለው ነገር ለማጣራት ነው አለ ልጅ ሩታ አንቺ ላይ ብዙ ነገር እየተደረገብሽ እኮ ምን አንቺ ምንም የምታውቂው ነገር የለም ይሄ በህዋነት የምታደርጊው ነገር ካሁን በኋላ ሁሉ ነገር እየጎዳሽ ነው ገብቶሻል ዳኒ የምትዩ የምታምኚውም ሰው ሄርሜላ ጋር እንደፈለገ እየሆነ ማይናገረው ነገር የለም ተስፋ ይሰጣታል አንቺም ጋር ይመጣና የሚያወራው ነገር ትሰሚዋለሽ አይደለ ላንቺ የሚሆንሽ ሰው የለም የኔ የምትዩ ሰው የለም እንድታለቅሽ አይደለም የነገርኩሽ ሩታ አታልቅሽ ግን ደግሞ በልጅሽ በምትሳሽለት ነገር እየመጡብሽ ስለሆነ ነው ይቅርታ እኔ በልጅ ቀልድ አላውቅም ግን የምራችሁ ነው ማለት እንደዚህ ዳኒ እንደዚህ ያደርግም ኧረ አይ ሩታ መጥፎ ነው ዳኒ ብቻ አይደለም ሩታ የኔ የምትዩ ሰው እንዳለ ላንቺ ጠላትሽ ነው እኛ ደግሞ አንቺ አልቅሰሽ ማየት ስለማንፈልግ በልጅሽም በልጅ ስለማደራደረኝ ነው የሁሉ ነገር እያደረግን ያለ ነው ልጅ ሲነካ ስለማትወጂ ነው በልጅሽ ሊመጡብሽ ነው ካሁን በኋላ ይኸውልሽ ቤቱንም ለቀሽ መውጣት ብቻ ከሆነ ለቀሽ ትወጫለሽ ለቀሽ ማትወጪም ከሆነ እናትሽ ቤት ትሄጃለሽ ሩታ ሰምተሽኛል ለተወሰነ ጊዜ ቤቱን ለቀሽ ብትወጪ አላደርገውም የፈለጉትን በደንብ አድርገሽ ነው የምታረጊው ሩታ ፈረንጁ በደንብ ነው የምታረጊው የእውነት አላደርገውም ደስታ ለምን ነው የማታረጊው አላደርገውም ለምን እስቲ የሚያመጡትን ያለው እስቲ ወንድ ናቸው የፈለጉት እስኪ ደርስብሽ ድረስ ነው እንደምትጠብቂው እስኪ ደርስብሽ ድረስ ነው የምትጠብቂው ይሄን መልሽልኝ ይኸውልህ እኔ ማንም ከዚህ በላይ ሊጎዳኝ አይችልም ማንኛውም ሰው የፈለገውን ነገር ማምጣት ይችላል እኔ በደንብ አድርጌ ወጣዋለሁ እንዴት አድርጌ ማለፍ እንዳለብኝ በደንብ አውቃለሁ ልካቸው ነው ማስገባቸው እስካሁን ድረስ ያደረኩት ነገር ሜቢ አንሳቸው ሆነ ሴት ነሽ ሩታ የሆነ ነገር እኮ ከዚህ በፊትም እኮ ማንም ኖሮኝ አይደለም
ማንም ኖሮኝ አይደለም እነሱ ላይ እንደፈለኩኝ ያደርኩኝ የነበረው አይደለ? ከዚህ በኋላ አሁን አምርረዋል ሁሉም ነገር። ከዚህ በፊት ባንቺ ነበር እየመጡ ያሉት። ካሁን በኋላ ግን በምትሳሽለት ነገር ሊመጡብሽ ነገሮች እየጀመሩልሽ ነው። ፈረንጁ እኔ እንደዛ አትበለኝ በእግዚአብሔር። እውነቱን ልንገርሽ ዳኒንም እንዳታምኚው። ዳኒም ለአንቺ ጠላትሽ ነው። ሰምተሽኛል? ሄርሜላ ጋር ሄዶ እያደረገ ያለው ነገር በደንብ ራስሽ ጠንቅቀሽ ታውቂዋለሽ እኮ። ከዚህ በፊት የሚያደርገው እኮ በቃ ማለት ሆን ብለን ስለነበረ ነው። ከዚህ በፊት እያደረገ የነበረው ነገር ሆን ብለን ነው። ካሁን በኋላስ ከዚህ በፊት ትናንትና እያደረገ የነበረው ነገርስ አይተሽዋል? በደንብ አላየሽውም አይደለ? ምን አደረገ ፈረንጁ? ማንንም መጀመሪያ አጣርተሽ ይሄ ሰው ይጠቅመኛል አይጠቅመኝ የሚለው ነገር መጀመሪያ አጣርተሽ ሰው መቅረብ አለብሽ እንዴ። ችግር የለውም በቃ ላንቺ አናስብም፣ እኛ ላንቺ አናስብም፣ ግን ለልጁ እናስባለን እንዴ። እሺ ተረጋግተሽ ቁጭ በይና ብዙ የምናወራሽ ነገር አለ። ሩታ ሰምተሽኛል? ማንም ላንቺ ጥሩ የሚያስብ ሰው የለም። አሁን ላይ ቤቱን መልቀቅ ካለብሽ ትለቂያለሽ። ቤትም እናትሽ ጋርና አባትሽ ጋር መሄድ ካለብሽ ትሄጃለሽ። በልጁ አንቺ ብቻ አይደለሽም ቀልድ ማታውቂው፣ እኛም ቀልድ አናውቅም። እንደዚህ ሆነን የመጣ ነው የሰማነው ነገር ስላለ ነው። ሰምተሽኛል ሩታ? ሩታ ካልሆነ ትንሽ ጊዜ በቃ ቤተሰብ ለምናት ሩታ አሁን ይሄንን እያየሁ እኔ መሄድ እችላለሁ እኮ አንተ ማለት ለዚህ ነው ያልከው? አዎ ሩታ የሚደረገው ነገር እያወቅሽው አይደል ማለት እኔ ነገሮችን እየተከታተልኩ ነው። ሁሉም ነገር አንቺ ላይ ነው በቃ ክፋት እያሰበ ሁሉም ሰው። ለምንድን ነው ግን በዚህ ልክ አንቺን መጉዳት የፈለጉት? ሩታ ሰው ያስፈልግሻል። ወይ ቤተሰብ ጋር ሁኚ ወይ ደግሞ ላልተወሰነ ቀን ከዚህ ቤት ወጥተሽ ብታርፊ ይሻልሻል። ይኸውልህ ደስታ የሚመጣው ነገር እኔ እጋፈጠዋለሁ። ምንም አይመጣም ሩታ። ካሁን በኋላ የሚደርስብሽ ነገር አትችይውም። እኔ በፍጹም ከዚህ በኋላ እኔ እንደ በፊቱ አይነት ልፍስፍስ ምናምን መስያቸው ከሆነ ጭራሽ እንዳያስቡት። ጭራሽ የማያውቁኝ ሰው ነው መሆን። እንደውም እስከዛሬ ከሚያውቁት በላይ ነው መሆነው። በእንደዚህ አይነት ነገር ከመጡብኝ እኔ በዚህ አይነት ጉዳይ ቀልድ አላውቅም። ማድረግ ያለብኝ ነገር አደርጋለሁ። ገባ? ህይወቴን መሰወር ካለብኝ እንደፈለገ የፈለገ ነገር ቢሆን የምሬን ነው። እኔ በዚህ አይነት ነገር ቀልድ አላውቅም። ምንም ቀልድ አላውቅም። ብቻ ሩታ የዋህነትሽን አይተው ብዙ ሰዎች ሊጎዱሽ እየሞከሩ እኮ እያንዳንዳቸው አንድ ነገር ለማድረግ ያስቡና እዚህ ምድር ላይ አይኖሯትም። እነሱን የሆነ ነገር አድርጌ ልጄን ለመንግስት እሰጣታለሁ። ምንም ነገር ምን አመጣው ሩታ? ይሄ ሁሉ ነገር ይሄ ሁሉ ጣጣ ምን አመጣው? ማላይ ነው እንደዚህ የምታስበው? እኔ ላይ ነው እንደዚህ። አንቺ ላይ አይደለም ልጅሽ ላይ ነው የምትሳሽለት ነገር እሱ ስለሆነ እኮ የምትሳሽለት እሱ ስለሆነ ደካማ ጎንሽ እሱ ስለሆነ ነው ሩታ። በፍጹም በፈለጉበት ነገር ይምጡ። ኧረ ቀልድ እስኪ ደርስብሽ ለምን ትጠብቂያለሽ? መጀመሪያ ለምን አትጠነቀቂም? ፈረንጁ ከደረሰብሽ በኋላ ማንም ዞር ብሎ ያይሽም ሩታ። ኖ ስለምን ዞር ብሎ አለ ማየት ነው የምታወራው? ችግር የለውም። ሁሉም እስኪ ጎዳሽ ነው ካንቺ ጋር እየቀረ እስከ ዛሬ ድረስ እኮ ፈረንጁ ነገሮችን ብቻዬን ተጋፍጬ ተወጥቻለሁ አይደል? ይሄም ማያቀተኝ እስቲ በቃ ይምጣ እኮ ይምጣ፣ ማንም ይምጣ። ማንም እንደዚህ በዚህ ልክ ፈርዘር አልፎ ከመጣ እኔ ዝም ብዬ ቆሜ አያቸዋለሁ። ሩታ እኛ ላንቺ ስለማነስ እኮ ማንም ሩታ እሺ ልለምንሽ። እሺ ስማኝ፣ ያኔ እኮ ብቻቸውን አልነበሩም አይደለ? ተሰብስበው ነበር። እንደዚህ የሀገር ሰው እኮ ነው ሊጎዳኝ ነበር አይደል? ነገር ግን ብቻዬን አልፌዋለሁ፣ ብቻዬን ተወጥቻለሁ ያነ ነገር አይደለ? አሁንም ምንም የሚያቀተኝ ነገር የለም። በቃ ሩታ ልለምንሽ በእናትሽ ሩታ አንቺም ልጅሽ ምንም መሆናችሁ ማየት አንፈልግም። ሁላችንም የኔ የምትዩ ሰው ነው እየጎዳሽ ያለው። ከዚህ ሀገር መውጣትም ካለብሽ ውጪና ሰላምሽን አግኝ ሩታ። በልጅሽም በአንቺም ቀልድ አናቅምኛ። ስትጎዱ ማየት አንፈልግም። እሱን እኮ ነገር ተውት። እኔ ከዚህ ሀገር የመውጣቴን ጉዳይ እኮ እሺ፣ ከዚህ ሀገር አትውጪ፣ ግን ለትንሽ ጊዜ እንኳን እናትሽና አባትሽ ጋር ሂጂ። ሁሉም እያስመሰለብሽ እንደሆነ ለምንድን ነው ሊገባሽ አልቻሉ? ደስታ ለምንድን ነው ማናግራት? እናታችሁ እየተጨነኩ ነው። ሰው እንድትጨነቂ አይደለም፣ ግን ደግሞ ሰላም ማግኘት ስላለብሽ ነው። ካሁን በኋላ የምትጨነቂው ደግሞ ከዚህ በላይ ነው የሚሆነው። ለምሮ ማሰሚን እስከ መቼ እንደዚህ እየተጨነቅሽ ትኖሪያለሽ እኮ? ማለት እኔ እኮ ምንም እስካሁን እኮ ሰላም ነኝ። አሁን ነው ነገሮች እንደዚህ የረበሹኝ። እውነት አሁን ገና አሁን
በጣም እኮ ሰላም ነኝ። የራሴን ህይወት መኖር ከጀመርኩኝ በኋላ እኮ በጣም ደህና ነኝ። ደስታ ረጅም ጊዜ ሆነኝ እኮ እኔ ሰላም ካገኘሁኝ፣ ግን አሁን ነው በቃ እንደዚህ አይነት ስሜት የተሰማኝ። እውነት እንደዚህ ሆኜ አይታችሁኝ ታውቃላችሁ? በጣም ቆየ እኮ እኔ በቃ ሰላማዊ ሰው ነኝ። በጣም ደስተኛ ነኝ። ረጅም ጊዜ አይደል እንዴ? ገና አሁን እንደዚህ አይነት ነገር ስሰማ የተረበሽኩት እንጂ በፍጹም እንደምታስቡት አይነት ስሜት ውስጥ አይደለሁም። ይመጣል። የአብርሃም ጓደኞች እየመጡ ነው። ዳኒም እየመጣ ነው። አዎ ዳኒ እየመጣ ነው። ግን የአብርሃም ጓደኞች ማንም እኮ እየመጣ አይደለም። ባለፈው ከበቃ ከእንትና ጋር አውርተን ነገር ግን እንዴት ነው አለ አይደለ በቃ ነገሮች በጥንቃቄ እያደረግን ነበረ። ግን ላይክ በዚህ መቀጣት የለብሽ ማርያም፣ ይበቃሻል። በቃ ወይ ቤተሰብ ጋር መሄድ አለብሽ ወይ ደግሞ ላልተወሰነ ጊዜ ወጣ ማለት አለብሽ። አካባቢሽን መቀየር አለብሽ ሩታ። ይኸውልሽ እኔም ልሄድ አስቤ ነገሮችን እየጨረስኩ ነበር። ይህን ነገር ስሰማ ግን ተስፋ እየቆረጥኩ ነው። ከጎንሽ መሆን አለብኝ። ፈረንጁም አለ ሁላችንም። ሰው የለሽም ብለው ነው እንደዚህ የሚያደርጉት ሩታዬ። ይኸውልህ እኔ ሰው አጥቼ አይደለም። እኔ በጣም ብዙ ሰው አለ እኮ፣ ግን እኔ እንደነሱ ማንንም መጎተትና የሆነ ነገር ውስጥ ሰዎች መጥተው እንዲያቡካኩት አልፈልግም። በቃ ማለት እንዲያቡካኩት ላይክ ይሄ ነው ያ ነው እንዲህ ነው እንዲያ ነው መባባሉን አልፈልገውም። በቃ ሰላማዊ ሰው ሆኜ የራሴን ኑሮ መኖር ስለምፈልግ ነው ነገሮችን በራሴ መንገድ እንደፈለኩኝ የማደርገው እንጂ ሰው ጠፍቶኝ አይደለም። በጣም ብዙ እኔ እንጃ ማለት ዝም ስለምን ሰው የሌለኝ ምናምን ነው የሚመስላቸው፣ ግን አይደለም። እኔ እንደዚህ ሰው መሰብሰብ ምናምን አቅቶኝም አይደለም። ግን የምር በእንደዚህ አይነት ጉዳይ ከመጡ ኮምፕሊትሊ አያውቁኝም። ጭራሽ የማያውቁኝ ሰው ነው የምሆነው። የምር ኖ አይደለም፣ ምንም አይፈጠርም። ይሄ ነገር ያስለቀሰሽ ግን ደግሞ ማለት ነው እኔ እንጃ። በስመ አብ ወልድ የሆነች ነገር አንዲት እርምጃ በእንደዚህ አይነት ጉዳይ ላይ ፈቀቅ ይበሉና ሩታ ነግረንሽ ያስለቀሰሽ ሲደርስ ምን እንደምትሆኚ በጣም ደቅቀ ስለምናውቀው በደንብ ማለት ነው። ነግረንሽ እንኳን እያስለቀሰሽ ነው፣ እያለቀሽ ነው እንኳን ደርሶብሽ ማለት ነው። ሲደርስብሽ ደግሞ ምን እንደምትሆኚ እኛ በደንብ ነው የምናውቀው። ሩታ እስኪ ጎድሽ ድረስ ለምንድን ነው ቁጭ ብለሽ የምትጠብቂው? ምንም አያመጡ ምናምን የምትይው እንዴ? ሌላው ይቅር፣ ይሄ ልጅ አያሳዝንሽም? እስኪደርስብሽ እስክትጎጂ ድረስ ለምን ቁጭ ብለሽ ትጠብቂያለሽ? እቃዎችሽን አዘጋጅ። እንደቤተሰብ ፋሚሊ ጋር በተወሰነ ቢያንስ ነገሩ እስኪረጋጋ እኛም ነገሩን እየተከታተልን በቅርብ ርቀት ሆነን እየተከታተልን ስለሆነ እስኪረጋጋ ዞር ብትይ ደስ ይለኛል። እኔ አንቺ ነገር ትንሽ ማየት አልፈልግም። ሩታ ወይ ደስታ አንቺ እኮ አይገባሽም። እድሜ ልክሽን ስትሰቃይ ስለሚችል ሰው እኮ ነው እንደዚህ አይነት ነገር የሚሰጠው። ምናልባት ፈጣሪ እኔ በደንብ እንደምወጣው ስለሚተማመንብኝ ነው እንደዚህ አይነት ፈተና የሚያቀርብልኝ። ስለዚህ ችግር የለውም። በዛ በጣም መች ነው የሚያልቀው? ችግር የለውም። ፈጣሪ ያለ ጊዜ ከዛ ደግሞ በደንብ እንደሚከሰኝ አምናለሁ። ሰው ኖርማል ነው፣ ቀላል ነው። እስከዛሬ ያሳለፍኩትን ነገር ካሳለፍኩኝ ይሄ በፍጹም አይከብደኝም። ምንም ፈጣሪ ሳያውቀው የሚፈጠር ነገር የለም ምን ህይወት ውስጥ። ስለሚተማመንብኝ ነው እንደዚህ አይነት ፈተናዎችን ለኔ የሚሰጠኝ። በቃ ያውቀዋል ሁሉንም ነገር የሚሆነውን ነገር። ስለዚህ አልፈዋለሁ፣ አይከብደኝም። ለመጨረሻ ጊዜ እንጠይቅሽ፣ እስኪደርስብሽ ድረስ ቁጭ ብለሽ አትጠብቂ። መሄድ ካለብሽ እናትሽም ጋር አባትሽም ጋር ሄደሽ ለትንሽ ጊዜ እረፍት አድርጊ። ይርሱሽ፣ እስቲ ይርሱሽ። የለችም ብለው እስቲ ለትንሽ ጊዜ እንኳን ሰላም አገኘ። ወይ ፈረንጁ ማንም ይረሳል? ማንም መጥቶ እዛ አይበጠብጥሽም። በደንብ ጠቅቀን እናውቃለን። እዚህ እኮ ብቻሽ ስላገኙሽ ነው። መት ስርዓት አላቸው። ስርዓት እኮ የላቸው እንዴ? ያለ ከልካይ እዛ ሶኝ ቁጭ ብዬ በስነ ስርዓት መቼ ነገሮችን አሳለፍኩኝ?
መተው እንደፈለጉ በስመ አብ ዝም ስለምንላቸው ነው ማለት አሁን ቢሆን ለነገሩ ማድረግ ከፈለጉ እዛ ድረስ መከተላቸውን ተከትለው መምጣታቸውን ላይ አይቀርም ፈረንጁ። ስለዚህ እኛ እናስፈልጋለን አብረናት ሆነን ሁሉም ነገር ብንከታተል አይሻልም? ደስ አሁንም ካጠገቡ አልጠፋም፣ ግን ደግሞ ካጠገቡ እንኳን ባንጠፋ በሆነ መንገድም ያገኘዋታል። ቅድም የነገርኩ ነገር ይኸውልህ ገብቶሃል በደንብ ምን አይነት እባቦች እንደሆኑ በደንብ አድርጌ ነገር ያለው ጉዳዩን ወደ ህግ እንወስደዋለን። ለማንኛውም ለጥንቃቄ ማለት ነው። ችግር የለውም። አንቺ ታረጋጊ አታርክሽ። ችግር የለውም። ማን ደስ ይበልሽ ታለሽ? በማልቀልደው ነገር ከመጡ የምራ አንላቀቅ። እስከ ዛሬ ድረስ ከሆንኩት እስከ ዛሬ ድረስ ካዩኝና ካወቁኝ ካሳየኋቸው በላይ ነው የሚሆነው። እንዳይሞክሩት ምንም ነገር ይቀራል። ምድር ላይ መኖር ነው የሚናፍቃቸው። ሩታ ትሰሚኛለሽ? እስካሁን ሰማንሽ። እስካሁን ያንቺን ሀሳብ ተቀበለናል። አንቺ አልበገር ስትያቸው፣ አንቺ አልሸነፍም ስትያቸው በልጅሽ እየመጡብሽ ነው። በግልጽ ነው የነገርኩሽ። አሁን ቀጥታ ትነሻለሽ፣ ወደ ቤተሰቦችሽ እንሄዳለን። አይ ምናምን የሚባል ነገር የለም ሩታ። ትሄጃለሽ። ሻንጣሽ የት ነው ያለው? እዚሁ ነው ሻንጣሽ። ምንም እኮ አያደርግም ሻንጣዬ ማለት እኮ ቤተሰቦችሽ ጋር ትሄጃለሽ። ትሄጃለሽ ቤተሰቦችሽ ጋር ሩታ። እሺ በይ አሁን ልብሶችሽን አዘጋጅ። አይሆንም በደንብ አድርገሽ ነው የምትሄጂው ሩታ። ለምን ቢያንስ አስቢለት እኮ የሚመጣውን ነገር ፊት ለፊት ትጋፈጣቸዋለሁ። ይኸውልህ እንደዚህ መሸሻቸው እንደዚህ የምፈራቸው አይነት ስሜት ከተሰማቸው ነገሮች ይብሳሉ። መፍራት አይደለም ነገሮች መጠንቀቅ ነው። ነገር ግን ሰማኝ ሩታ፣ ልጁን ስጪው፣ ልብስ ቀይሬ እንሂድ። ልጁን ስጪው። አልፈልግም ነው አይሆንም እንዴ? አይሆንም። ለኔስ ጂና አይሆንም። ደስታ ልብሴንም ተወሪ። ልብሴ ምንም አይደለም። ይኸውልህ ልብሴ ምናምን በቃ ይሄ ቁሳቁስ ምናምን ከልጅ የሚበልጥ ነገር አይደለም። ሰማኝ። ለኔ ቀሪ ነገሬ ሁሉ ልጄ ነው። በቃ አይሆንም። ተው፣ ምንም አይመጣም እኮ ለሱ የምትሳሽ ከሆነ ልጁን ስጪው፣ ልብስ ቀይረሽ እንሂድ። ምንም አይፈጠርም። ቤተሰቦችሽ ጋር እንሂድ። ሰማኝ። ምናልባት ይሄ የነገሮች ማብቂያ ሊሆን ይችላል። ሰማኝ። በቃ ከዚህ በኋላ ነገሮች ምንም ላይፈጠር ይችላል። በቃ ማለት በቃሽ ሊሆን ይችላል። ፈረንጁ በእንደዚህ አይነት ነገር የመጣብኝ ሁሉም ነገር ገባ። አዎ እኔ ምንም ነገር አላቀተኝም፣ ምንም ነገር አላሸነፈኝም። ማንም ከሚያስበው በላይ ጠንክሬ ቆሜ አልፌ አሳይቻቸዋለሁ። ገባ አይደል? አሁን ደግሞ በልጄ ከመጡብኝ ጭራሽ የማይወጡበት ነገር ውስጥ ነው የሚገቡት። ነገሮች ያበቃሉ። ምንም ነገር ያበቃል። ሰማኝ። በቃ ይምጡ፣ እንደውም ይምጡ፣ ችግር የለውም ይምጡ። ኖ ይምጡ። አይደለም አይ ከኔ ጋር መጋፈጥ ነው አይደል የሚፈልጉት? ለዛውም በልጄ ኦኬ ያበቃ፣ ሁሉም ነገር ያበቃል። እስከዛሬ በእኔ ስለመጡ እስከዛሬ በእኔ ስለሆነ ነው በቃ ይሁን እያልኩኝ እያለፍኩት በምችለው ነገር እየተጋፈጥኩኝ እንደምችልም አድርጌም እያሳየኋቸው ያለፍኩት በእኔ ስለሆነ ነው። በልጄ ሲሆን ግን አንዲት ነገር አልታገሳቸውም። አንዲት ነገር ያበቃላቸዋል። እውነት ዝም ምን ይመስልሻል? ያበቃላቸዋል። ሩታኛው እኮ ቢደርስም ዝም አንልም የሚባል ነገር የለም። ዝም አንልም እኛም አይደለም። ይኸውልህ እነሱ እንዲህ እንደዚህ በቃ እንደዚህ ልጄን ሆነ ነገር ለማድረግ አስበው በህይወት አይደለም እስር ቤት ምናምን የመንግስትን ምግብ እየበሉ ሁላ አይኖሩም። ሲጀመር እዚህ ምድር ላይ አይኖሩም። አይገርምህም? ሩታ እስኪደርስ ድረስ እኔ አልጠብቅም። ሩታ ልለምንሽ፣ ቤተሰቦችሽ ጋር ሂጂ። ፈረንጁ በእናትህ ተው፣ ቤተሰቦችሽ ጋር መሄድ አለብሽ። ሩታ እንሂድ እንዴ፣ እንሂድ እንዴ፣ አታልቅሽ በእናትህ። ሩታ የሚያስለቅስ ነገር እኮ አይደለም እኮ። ሩታ እየለመንኩሽ ነው ሩታ። የሚደርሰውን ነገር እኛ በደንብ ስለምናውቀው ነው። የሚደርሰውን ነገር በደንብ ስለምናውቀው ነው ሩታ። እሺ ተነስ።
ነይ በቃ እሺ የሆነ ነገር እናደርጋለን። በቃ እሺ የሆነ ነገር እናደርጋለን። በቃ እሺ በቃ አስጨነቃችሁኝ። ልጅ ለማንም አትስጥ። የፈለገ ነገር ይመጣል እንጂ ለማንም አትስጥ። ልጅ ምንም አይሆንም። እኔ ያለሁልሽ አለሁልሽ። ማንም ባይኖርህ ያለሁልሽ ልጄ። እሺ ኒኪታ የኔ ህይወት ምንም አይመጣም። እስቲ ወንድ ይሁን ይምጣና ይጋፈጠኝ። አያውቁኝም ከምር ይምጣና ወንድ ይሁን ይጋፈጠኝ። እኔ በልጄ ቀልድ አላውቅም። እኔ ያለሁልሽ ልጄ የኔ ጌታ። ያዛዝነው ነው ማርያም በማያውቀው ነገር በዚህ ልጅ እናት ምሰቀል ምንም አይሆንም። እኔ ያለሁለት የእሱን ስቃይ የእሱን ነገር እኔ እወጣዋለሁ። ማርያም አጠገብሽ ያለው ነገር እኔ እወጣዋለሁ። እኔ እጋፈጠዋለሁ። እያንዳንዱን ነገር ለልጄ የመጣውንም እኔ እወጣዋለሁ። አትጨነቂ፣ እኛም አለን። እኔ ገሩልሽ አሉኝ። ሩታ ረፊ አሁን ተረጋጊና ከቤት እንውጣና ነገሮችን እናስተካክሉ። ይልቁንስ አሁን ምን እንደሰማችሁ በደንብ ተረጋግታችሁ ነገሩ ማለት እዚች ጋር ምንም ነገር እንዲታይ ወይም እንዲታወቅ ማትፈልጉ ከሆነ በኋላ ትነግሩኛላችሁ። ተረጋግተን ግን ደግሞ በቃ እንጃ የፈለገው ነገር ይመጣታል። አንላቀቅም። እሺ ተረጋጊ ነው ቁጭ በይ። ምንም አያመጡም። እጄን አንዳቸው እኮ እንዳይነኩት ስለምንፈልግ ነው እኮ። አንዳቸው አይነኩብኝም የኔ ጌታ። ምንም አትሆንም። እኔ ያለሁልህ ምንም አትሆንም ልጄ። ምንም አይነት ፈተና እንደምታልፊ በደንብ አድርገን እናውቀዋለን። ግን ደግሞ እስኪደርስብሽ ድረስ ቁጭ ብለን መጠበቅ ስለማንችል ነው የሁሉ ነገር እያደረግን። አንቺን ለማስለቀስ አንቺን ለማስከፋት አይደለም የሁሉ ነገር። አውቃለሁ እኮ ለእኔ ያስባችሁ ነው። ግን ደግሞ ከዚህ በፊት እንደተሸወድሽው ከዚህ በፊት እንደተፎገርሽው እንዳይሆን ነው ነገሩ። ገብቶሻል? ቀድመን እየነገርንሽ ቀድመን ይሄን ነገር አድርጊ ብለን እየነገርንሽ ያለ ነው እንጂ እኮ እንዳንቺ እስኪደርስ ድረስ መጠበቅ አቅቶን አይደለም። ምንም አያመጡም ብለን እኮ መጠበቅ አቅቶን አይደለም። ግን ደግሞ ያሰቡትን ሀሳብ በደንብ አድርገን ስለምናውቀው ነው። አረቦት ልብስ ቀያሪና ወይ ቁጭ ብለን ነው ፈረንጅ መረጋጋት እፈልጋለሁ። አሁን እዚህ ጋር ካሜራ ፊት ማለት እዚህ ፊት ለፊት መወራት የሌለበትን ነገር በቃ እንዳታወሩ አደራችሁን። እናንተንም በጣም ነው የማመሰግነው። ሁላችሁንም ደስታ በጣም አመሰግናለሁ። አንተንም እሺ፣ ለራስህ ስልክ ነው ማድረግ ከጎኔ ልትሆን ስላሰብክም ስለወሰንክም በጣም አሪፍ አመሰግናለሁ። ቴንኪው። ማንም ደስ ይበለው ካንተ አመሰግናለሁ በጣም። ፈጣሪ እኮ አንዳንዴ ሰው ያዘጋጃል ማለት እኔ በእርግጥ ሰው አጥቻለሁ ማለት አይደለም። የሆነ ቤተሰብን የሆነ ነገር በቃ እንደዚህ አይነት ነገር ውስጥ እንዲገባ ስለማልፈልግ ነው። ግን ደግሞ እኔ አይሆንም ስል ፈጣሪ ደግሞ የሆነ ነገር ያዘጋጅልኛል። መረጋጋት ፈልጋለሁ። አንዴ ፈረንጁ ይቅርታ እመጣለሁ። ደስታ ያለው ነገር እንዳለ ቅድም የነገርኩህ እንዳለ እነግራታለን። እሺ ማወቅ አለበት፣ ፈረንጁ ማወቅ አለበት። ይበቃታል። በቃ ሩታ ከዚህ በላይ መሰቃየት የለባትም። ማርያምን ነው እንደውም ከቀድሞ ይልቅ አሁን አብረናት ሆነን ሁሉም ነገር ማስተካከል አለብን። ብቸኝነት ስሜት እንዲሰማት አልፈልግም። የምሬን ችግር የለውም። እኛ ደግሞ በሉል ከመጡ ደግሞ እኛ እናንስ እግዚአብሔርን ይሄ ልጅ ነው የሚያሳዝነኝ። በዚህ ልጅነቱ እየተቀጣ ያ ልብ ቢኖረው እኮ ባለቤቷ